ክርስቲያኖች ብቻችንን እስቲ በሉ የምንወርሰው መንግስተ ሰማያት የለም፣ በቃ የለም እንዳታስቡት ራሱ በህሊናችሁ ያለ ወንድሜ የምወርሰው ያለ እህቴ የምወርሰው መንግስት የለም ብለን ነው መድከም ያለብን። እኛ ግን አብዛኞቻችንን አይታችሁታል፣ ህይወታችን ብቻችንን መጽደቅን የምንፈልግ፣ ብቻችንን እግዚአብሔር እንዲያመሰግነን የምንፈልግ፣ ብቻችንን መልካም የሆነ ስነ ምግባር ኖሮን ሌላው ኖረ አልኖረ መጣ አልመጣ ጉዳያችን ላይሆን ይችላል። ቃለ እግዚአብሔር እንዳልተዘራብን በዚህ እናውቃለን። ሰው ግን እውነት ቃለ እግዚአብሔርን የሚሰማ ከሆነ የቅዱስ የሆነው የቃሉ ሁለተኛው ፍሬ እርስ በርስ መተሳሰብ። እስቲ አስቡት ክርስቲያኖች፣ መንግስተ ሰማያት ከመቤታችን ውጪ ገነት ውስጥ ያሉ ብዙ ጻድቃን ሳይገቡባት የቆየችው ማንን እየጠበቁ ይመስላችሁ? እኔና እናንተ እንደሆነ ታውቃላችሁ። አቡነ ተክለ ሃይማኖት የሚጠብቁት ማንን ይመስላችሁ? እኛን እኮ ነው። ቅዱስ ክርስቶስ ሰምራ ማንን የምትጠብቅ ይመስላችኋል? እኛን እኮ ነው። ይመጣሉ ብለው ተስፋ ያደርጋሉ። አሁን ካለንበት ከኃጢአት ድንዛዜ ይነቃሉ ብለው ይጠብቃሉ። እንደው በጣም ለምናሳዝነው ሰው ላልተዘጋጀለት ሲኦል ይሮጣል እንዴ? ሰው እግዚአብሔር ላላዘጋጀለት ቦታ ይፋጠናል እንዴ? ቅዱስ ባስልዮስ ዘቂሳርያ ምን አለ? ሲኦል ሳቢና ማራኪ ስላልሆነ ሰይጣን ወደዛ የሚወስደውን መንገድ ሳቢና ማራኪ ያደርገዋል። ሲኦልም በፍጹም ሰይጣን ውብ አድርጎ እንደ መንግስተ ሰማያት ሊስል አይችልም። ስለዚህ መንገዱን ግን የሚያምር ያደርገዋል፣ ብልጭልጭ ያደርገዋል። በድንዛዜ ውስጥ ሆነን ነቅተን እንዳንመለከት ማድረግ ይችላል። በዛ ውስጥ ያለን አብዛኞቻችንን ስንመላለስ ያልተፈጠረልንን ያልተዘጋጀልንን መንግስት ለመውረስ እንሞክራለን። እሺ እኛስ ጥሩ እንበል። የኛ ድክመት እንዳለ ሆኖ ደግሞ እንዴት ለሌላው ሰው መፋጠን ያቀተናል? ቅዱሳን እኛን ከጠበቁ እኛ ሌላውን መጠበቅ ይከብደናል። እኛ ከሌላው ጋር መተጋገዝ ይከብደናል። ቀላል የማይባል ሰው ታውቃላችሁ፣ ቤተ መቅደስ መግባት እየፈለገ ቅዳሴ ማስቀደስ እየፈለገ አብሮት የሚያማጣው ሰው እያጣ ቤቱ እንደሚተኛ ታውቃላችሁ። አሁን እንኳን ከኛ መካከል ሰፈራቸው ራቅ ብሎ ግን ቅዱስ ገብርኤል እንደው ፈቅዶልኝ ማህሌት ቆሜ ብሎ አብሮ የሚያቋቁመውና ከጨለማው ሰፈር አብሮ የሚያዋጣው ሰው አቶ ቤቱ የተኛ ሰው ስለማንተሳሰብ እኮ እውነቴን እንምላችሁ የሆነ ቦታ ሰርቬ ሰርተን ነበር እና እርስ በርስ የማይተዋወቁ ሰዎችን እርስ በርስ እንዲተዋወቁ ከተደረገ በኋላ የሥርዓተ ቅዳሴ ያስቀዳሾች ቁጥሮች በ20 ቁጥር ነው የጨመረው እና በ20 ቁጥር ሲጨምር የተጨመሩት ሰዎች እንዴት እንደመጡ ታውቃላችሁ? ለካ ሰፈራቸው ውስጥ እያስቀደሰ ማስቀደሱን የማያውቁት ሰዎች እንዳሉ ሲሰሙ አብሮ መሄድ እንደሚቻል እንዳለ ሲያውቁ ማለት ነው። ምን አለ እርስ በርስ እንኳን በዚህ መተጋገዝ ብንሞክር። በጣም ቀላል የሆነ ነገር ይመስላል አይደል? ግን ለነፍስ ዋጋ ትልቃል። ሰው ቃለ እግዚአብሔር ሲማር ይሄንን መጠበቅ አለበት። እርስ በርስ መተሳሰብ መተዛዘን አለበት። ይሄንን አሁን ብዙ ጊዜ ላይ ስትሰሙት ሲነገርም ጭምር በኢኮኖሚ በደንብ መተጋገዝ አለብን፣ ክርስቲያኖች በምጣኔ ሀብት መበርታት አለባቸው ይባላል። ለነፍሳችንስ ብዙ ባካበትነው ሀብት ውስጥ ነፍስ ብናጣ እግዚአብሔር ደስ ይለው ይመስላችኋል? ሐዋርያት ብዙ የቀለለላቸው ነገር ለምን ይመስላችኋል? ከስጋቸው አስቀድሞ ለነፍሳቸው ሁሉም ይጨነቁ ስለነበረ። ስለዚህ ክርስቲያኖች ቁጥራቸው ይጨምር ነበር፣ ክርስቲያኖች ቁጥራቸው ይብስ ነበር። ይሄንኑ ታሪክ ነው ቂርቆስና ኢየሉጣል የምታገኙት። ቂርቆስና ለራሱ ሕፃኑ ቢያስብ ኖሮ ስለናቱ ያስብ ነበር? ግንዱ ወድቆ ቅርንጫፉ ቢተርፍ ምን ዋጋ አለው እያለ እግዚአብሔር ይለምን ነበር? ለራስ አለማሰብን እንኳን እኮ ቅዱስ ቂርቆስ አሳይቶ ነው። ራሱ መጽደቅ ይችል ነበር። እናቴ እንደሆነ አሻፈረኝ ብላለች ብሎ መሄድ ይችላል። ግን በፍጹም የቅዱሳን ብዙ ገድላት ላይ ታገኛላችሁ። አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን። በዚህ በጣም ይታወቃሉ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እግሬ ብትሰጠው ኖሮ እኮ በሐሳቡ እዘክርሃለሁ ብሎ አስቦኝ ነበር።
ስለዚህ በፍጹም አይሆንም ማለት ይሄ አይደንቃችሁ? ይሰማችሁ ነው። አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናረጋለን። እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን። አረ የገቡበት ይግቡ ነው የምንለው። እንዲያውም ጦሳችንን ምናምን ብለን የምንናገረው። ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ። ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት፣ ከዚህ በኋላ መልካም ስራውን ልመልከተው አላቸው። ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል። በረከታቸው ለሁላችን ትድረሰ። ቅዱሳን እርስ በርስ ይተሳሰባሉ። እኛ ልጆቻቸው ምን ሆነን ነው ታዲያ እንደተዘራብን እርስ በርስ ማንተሳሰቡ?